ያቺ መኖር አንቺን የሌላ ሆነ ማለት አንቺን ነው አንቺን ያለሷ ነው መኖር አንቺን አትጁ እወዳለሁ። ከሱ ጋር መሆን አትፈልጊ? እፈልጋለሁ ግን ከምትፈልጊ ከሆነ አውሩ ነው። የኛ ፖይንታችን አይብዛቅ ያመሽ የወዴን ሳታውቂ ያፌን ተከትለሽ ፍቅሬ ቆይ ጥፋቴን አላስተባበደም በድንገት መሳሳት አጨካክንም እድሜልክን ታውቀኛለህ አንተ ምን ያታል አንተ ምን ያታል ፍቃዱ ታውቀኛለህ እድሜልክን ከልጅነት ጀምሮ እንደሷ ስጋርልም እኮ እንደሷ ስጋርልም ፈርቼ ነው እኮ እሺ እንዳላናሽ ፍርቼ አለው የዋነሽ እንደኔ አይደለሽም ጨክኖ የሚጨክን ክፉ አንጀት የለሽም አንድ ድል ሰተሽኝ ልካስሽ ተመኘ ያው ማገልጋይሽ ታማኝ ባሪያሽ ሆኜ በምንድን ነው ገና በተበድለ ነው ታውቃለህ? ይኸውልሽ የከፈለሽን ገንዘብ ተበድለኝ ቢሆን ልመልስ ሰርቼ እከፍለዋለሁ። ወንድሜ ነው መጀመሪያ ሰተሃኑ እሱ ያለው እያንዳንዱ ነገር አንተ ምንም የለህም። ሩም የለህም። አዎ ገንዘብ የለኝም አውቃለሁ። አዎ ሳንቲም የለኝም መኪና የለኝም። ተለያየን ጋ በመሆኔ አይ ሰው መሆኔ ገንዘብ አለያየን ዳ በመሆኔ ለዋልክልኝ ውለታ ለእያንዳንዱ ነገር ላስከፈልኩ በደል ለበደልኩ ነገር ሁላ አይኑ አጎቱ ጋር መመለስ እንደማትችል እንደተሸካከራችሁ ስለዚህ አንዳንድ እቃዎች አምጥቼልሃለሁ። አይ ቲንክ ቤት ከመኪና ውስጥ ያስወርዳቸዋል። አሁን ታልተሽኛልኝ እስከ መጨረሻው ድረስ በቃ ልቤን መልሽልኝና ሂጂ። የመለስሽው ሰው ከዚህ ጋር ብቻ አይደለም ሌሎቹ ጋር ቤት ይችላልሽ። ከዚህ ቤት እወጣለሁ የምትይ ከሆነ መጀመሪያ አንቺን ገድዬ ቀጣይ ራሴን አጥፋለሁ። ምን አለ መተህ ብትጠይቀኝ እኔን እስከመች ነው የማታምነኝ? ምን ድረስ ነው የማታምነኝ? ነገም የሆነ ሰው ይመጣል። በአምነን እኮ ስንት ነገር አለፈን አይደል? እንዴ ሳታምነኝ ምንድን ነው የሞላህልኝ? ያጎደልኩብሽን ነገር ቢያንስ ነው። ምንድን ነው የሞላህልኝ? ድህነቴ ነው ሀብቴ ነው አልሽኝ። ውሸቴን ነው። እሺ ምን ላስተካክል? ምን ባስተካክል ወደ አንቺ መመለስ እንችላለን? አዲስ ፍቅረኛ መሆን ትችላለህ? እንደሱ መሆን ትችላለህ? አዲስ ፍቅረኛ አልሆን አትችልም። እሱ ያለው እያንዳንዱ ነገር አንተ ምንም የለህም። ሩም የለህም። አዎ ገንዘብ የለኝም አውቃለሁ። አዎ ሳንቲም የለኝም መኪና የለኝም። ተለያየን ጋ በመሆኔ አይ ሰው መሆኔ ገንዘብ አለያየን ዳ በመሆኔ ግን ነገ ማምጣት እሱ የሚንከባከበኝን ያህል አትንከባከበኝም። እሺ ገንዘቡ ቀስ ብሎ ይመጣል ምናምን ብላ 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 እሱ የሚሰጠኝን ነፃነት አንተ አትሰጠኝም። እሱ በሚያምነኝ ልክ አታምነኝም። ከአንተ ጋር እየኖርኩ እራሱ ያምነኛል። አንተ ግን በሱ ልክ አታምነኝም። አንተ የተጨነቀው ከሌላ ወንድ ጋር ሄጄ ገንዘብ ስላመጣሁ ነው አይደል? ከሱ ጋር በመተኛቴ ነው አይደል? አንተን በቤተ ክርስቲያን ነው የምንጋባው ካለበለዛ ምንም ነገር አይፈጠርም ብዬ ነግሬ ምናምን ያንተ የሆነ ነገር በመደፈሩ ነው አንተ የተሰማክ አይደል? በሚስጥር ማጣት ስለማልፈልግ ነው። በቃ አንቺ ከጎኔ ስትሄጂ አልችልም። የኔ ስሜት ራሄል ይክፋት ያንተ ችግር አይደለም። ራሄል ስትመካ ግን ያንተ ችግር ነው። እኔ ሰውነቴ ብቻ ነው እንዴ አንተ ንገረኝ እስኪ ያንተ የሆነ ነገር ለኔ ምንድነው? እኔ አልፈልግም። እሺ ይቅርታ አድርጌልሃለሁ። እስከዛሬ ላደረክልኝ ነገር ለዋልክልኝ ውለታ ለእያንዳንዱ ነገር ላስከፈልኩ በደል ለበደልኩ ነገር ሁላ አይኑ አጎቱ ጋር መመለስ እንደማትችል እንደተሸካከራችሁ ስለዚህ አንዳንድ እቃዎች አምጥቼልሃለሁ። አይ ቲንክ ቤት ከመኪና ውስጥ ያስወርዳቸዋል። በቃ አንዳንድ እቃዎች አሉ በእነሱ ቤትህን ማለት በጣም የምታፈቅር እስከነ ማንነትህ የምትቀበል ሴት አብረካት መኖር ትችላለህ። ከዚህ ሌላ ሴት ጋር መኖር ትችላለህ። እኔ አልችልም። ያለ አንቺ ሌላ ሰው ጋር መኖር አልችልም። ግን አንድ ነገር ልንገርሽ፣ የኔ ሳትሆኝ የሌላ ሰው ደግሞ ሆነሽ እንድትኖር አልፈልግም። እችላለሁ። ይኸውልሽ ሪች ማደርገ ከሆነ አንቺን አጥፍቼ ራሴን ገላለሁ። አትጠራጠሪ። 100% ምነግርሽ ነኝ። እሺ በቃ ይቅርታ አድርግልኝ። በሰላም ልሂድ። የት ነው የምትሄጂው? የት ማን ጋር? ሰውየው ጋር የኔ መሆን ካልቻልሽ የሌላ ሰው ስትሆኚ ማየት አልችልም። እስከ መቼ ነው እንደዚህ ላይ ነው የምንቀጥለው? እስከ መቼ ነው እናንተ በልህ ውስጥ የምንካሄደው? ራሄል ያንተ ካልሆነች የማንም አትሆንም አይደል?
ሸሪጅ ከልጅነቴ ጀምሮ ያለ አንቺ መላመድ ማንንም አልቻለም። እኔ ደግሞ ችያለሁ። እሺ ምን ላስተካክልልሽ? ምንድነው እንዲስተካከልልሽ የምትፈልጊ? እውነት ምን ነገር ታስተካክልልኛለህ? አስተካክላለሁ። እቺ አንቺ ብቻ በይኝ። እኔ አልኩኝ ያንዳንዱ ነገር ታደርግልኛለህ? ምን ላድርግልሽ? በቅርቡ ሰርጌ ስለሆነ እንደኝም ይፈልጋል። ይሄንን ነገር እንደማልችል ታውቂያለሽ። ሲጀመር ከኔ ውጭ ሌላ ሰው ሆነሽ ማይሽ ሆነ እመኝ፣ መጀመሪያ አንቺን እንግዲህ ራሴን አጠፋለሁ። አትጠራጠረኝ ልጅ። የሌላ ሰው ሆነሽ ከማይ ዝም ብዬ ስለማምነው ነው። ከዛው ደግሞ ገንሻለምታ አንደኛም ዜት ሆናለ። እንደው ካንተ በላይ እኮ ነው የሚያቀኝ ሰው የለም አይደለ? ስለ ፍቅረኛዬም ደግሞ ነግሬሃለሁ። ስለዚህ በቃ የታባች አንደኛም ዜት ሆናለ። ፍቅረኛ ወይ ጓደኛ የስራ ቦታ የምታውቃት ምናምን ካለች ደግሞ ወንድሬ ሚዜ መሆን ትችላለች። ወይ ያቀር ነገር እናንተ ልትጋቡ ትችላለች። ስለዚህ እኔ ልጣበት የሰዱን ቀን አሳውቃለሁ። በእግዚአብሔር እኮ ማስተካከል ያለብኝ ነገር ካለ ላስተካክል። ያለ አንቺ መኖር እንደማልችል ታውቂያለሽ። ያለ አንቺ ምንም ነገር ማድረግ እንደማልችል ታውቂያለሽ። ቻል ከዚህ በኋላ እኔ ምን ልቆይተው ሪች ጆ ሰልችቶኛል። ካንተ ጋር መሆን ሰልችቶኛል። ካንተ ጋር መቀጠል በቃኝ። እኔ መረከኝ። እኔ ከዚህ በላይ ጮኬ ሶፊ ክብርህን ከፍ ዝቅ ላደርግ አልፈልግም ከዚህ በላይ። ስለዚህ ተወኝ፣ በሰላም እንተዋቷ። ጓደኛሞች መሆን እንችላለን። መተው አልችልም። አንቺን ሪች መተው አልችልም። መተው ስለማልችል ምን ላድርግሽ? ምን ላድርግሽ? መተው አልችልም ማለት እኔ ራይ ደግሞ መሄድ እችላለሁ። እሺ አንተ እንደፈለክ መሆን ትችላለህ። ከጉልበት ጋር ከለማመን ጋር ከእያንዳንዱ ነገር ጋር አብረህ ገደል መግባት ትችላለህ። አንቺን አጥቼ እንደማንኖር ታውቂያለሽ። ከዚህ ቤት እወጣለሁ የምትይ ከሆነ መጀመሪያ አንቺን ገድዬ ቀጣይ ራሴን አጠፋለሁ። እዚህ ጋር ታንቀመሞ ያላንቺ መኖር አልችልም። ያላንቺ መኖር አልችልም። የሌላ ሰው ማየት አልችልም። ያለ እሷ ቶፋ መኖር አልችልም። ምን ነው አንተ ያላንቺ መኖር አልችልም። ከሌላ ሰው ጋር ከምትኖር እሷን ገድዬ ራሴን አጠፋለሁ። ቶፋ ራሴን አጠፋለሁ። እሷን ገድዬ ያላንቺ መኖር እንደማልችል እየነገርኩሽ ነው። ምን ማለት ነው? ማረኝ አንተ ቶፋ የሌላ ሰው ሆና ቆማ ማየት አልችልም። ትጄሪክ እሄዳለሁ። እዚህኛው ሰውዬ ጋር ካልሄድኩኝ አንተ መተህ ነው እንደዚህ አይነት ህይወት ተገባች። አንተ መተህ አንተ ናምኝ ነው ደግሞ ምንድነው ማድረግ ያለብኝ? ቶፋ እሺ ንገረኝ። ምን ታደርግ ትችላለህ? በእያንዳንዱ ነገር ስሜት ወለም ትሆናለህ። እሺ አንተ ከዛስ ከሞተች በኋላ ደስተኛ ትሆናለህ? አዎ ደስተኛ ማለት እቀጥላታለሁ። ከዛ በኋላ አልተውሽም። አልችልም። ከዚህ በኋላ አመኘ አንድ ሰከንድ ማሳብ ብሬክ አልቀመጥም። እኔም ደግሞ ከዚህ ሰውዬ ጋር ስትሄጂ ለአንድ ደቂቃ ላይ ከዚህ በኋላ አንተ ላይ ያለኝ አሁን ታልተሽኛል። እስከ መጨረሻው ድረስ በቃ ልቤን መልሽልኝና ሂጂ። የፈለግሽው ሰው ከዚህ ጋር ብቻ አይደለም ሌሎች ጋር መሄድ ትችላለሽ። ሌላ ሰውም ጋር አሁን እችላለሁ። 80 30 በጣም ብዙ ሰው ጋር መሄድ ትችላለሽ። በቃ ልቤን ከሰጠሽ ነው ስማ የመግደልና የመሞት ሞራ ላይ ነው። ምንድነው የምትፈልገው? አወራችሁ በስተቀር ቶፋ እሱ ጋር ነው መሄድ የምችለው፣ ከእሱ ጋር ነው መኖር የምችለው አለችኝ። ምንድን ነው ያጎደልኩብሽ? ምንድን ነው ያሳረግሽልሽ? ምን ያደረግላት ነገር አለ? ምን ያደረግላት? ምን ሰጠሃት? ምን ሰጠሃት? እሺ ስንት ነው የከፈልካት? ንገረኝና ቶፋ በጣም ይቅርታ አበድረኝ። የምጠይቅን ገንዘብ የከፈለሽን ገንዘብ ተበድረኝ ቢሆን ልመልስ ሰርቼ እከፍለዋለሁ። ወንድሜ ነው። መጀመሪያ ሰርተህ አኑራት። እሷን ሰርቼ ለመመለስ ሳይሆን ሰርተህ አኑራት። መጀመሪያ ቶፋ ስንት ነው የምትፈልገው? ነው ለምን ለአንቺ የከፈለው ስንት ነው የከፈልካት? አየህ አይደለ? በዚህ ልክ ነው የሚከፈለው። በጣም ይቅርታ ይሄን ያሉ ጭቅላት
በጣም ነው የምትገርመው። በጣም የኛ አንቺ ነሽ እኮ ለገንዘብ ብዬሽ እሱ ጋር ይኩኝ ያልሻለሽ አይደል? እንደዚህ ቢያስብ ታዲያ ኖርማል አይደለም። እኔ እሱን ነገር እናገረዋለሁ፣ በሱ ጉዳይ አይደለም ዋና ሀሳቤ። አንተ እስክትናገረው ነው ይሉት ከዛስ ያኔ ቃሉ ላይ ነው የምታወሩት። ይኸውልሽ አሁን ላይ ሰላም በተቻላችሁ መጠን ሰላም ነው። እኔ አንተን ላውራህ ያልኩህ እኮ በማለት እኮ እየመጣ እኮ ነው። ከእነሱ ጋር ማውራት እንኳን ቻልኩኝ እንዴ? አስሬ ትገባለህ ሰውዬው እዚህ ጋር ትቆማለህ። አንዴ ባሉ ግን ታውቃለህ ምን አደርጋታለሁ እኔ የኔ ባህል ከሌለ ታውቃለህ እንዴ? የኔ ባህል ከሌለ ያላውቁም እንዳልሞት ስለፈራ እኔ እገልሻለሁ እኮ እና እኔ ለምንድን ነው የወጣሁት? ለምንድን ነው እሱን ይዤ የወጣሁት? እዚህ ያቆመ እኮ አላስወራ ሲለኝ እኮ ልጄ አንስቼብሻል ነበር። ዛሬ ግን ይኸው የሚገዳደረኝ ሰው ይዘሽ መጣች በገንዘብ ምክንያት። ያው እሺ ልበደር ሶፊን እነሱ ቶፋን እምቢ ብዬ ነበር አይደል? በቃ ልመልስ። ስንት ነው የሰጠው እሱ? ስንት ነው የሰጠው? ሪች አንዴ ያው ተበድለ ገንዘብ ይመልስ ለማለት ነው። ተበድለ ሃኑላት መጀመሪያ አይመለከትም። ወሬኛ ሻንዲ አንዴ ያወራው ተባካ አይደለም ነው። ከዚህ ቀደም ኢጎ ይዞት እንኳን ለሱ አይደለም እንኳን ላንቺ አይደለም ከኛ ገንዘብ መውሰድ የደበረው ሰው አይደለም። አሁን አንቺን ስለ ገንዘብ ምናምን ነገር የሚደራደር አይነት ሰው ነው። አሁን ምናልባት ውስጣዊ ማንነቱን ስላላወቅ ነው። ምናልባት ነው የማላውቀውም ነበር። በሁለት ዓመት ውስጥ እኮ በጣም ብዙ ነገር ሊቀየር ይችላል። ሁለት ዓመት ተራርቀን ነበር አይደል? ስላለቀሰ አይደለም። መቼም እንደማላለች ከዚህ በኋላ ነግሬሻለሁ። ወንድ ሆኜ ያሳይሻለሁ። አንቺ ለፍቅሬ ስል ነው እየተንበረከኩ ማለት ሰው አይደል? ወንድ ይሁን ቆሳይሻለሁ። እሰራለሁ ደግሞ ይሄንን ገንዘብ እከፍላለሁ። እሺ ያጠፋሁትን ነገር ንገሪኝ። ልካዝሽ በምችለው አቅም ከስሜቱ ጋር መጀመሪያ ቶፋይ ሰው ወይ ዝም አስፈልልኝ ወይ ለምን ዝም ይላል? ልክ እኮ ነው እያወራህ በጣም ነው የምትገርመው። መጀመሪያ ቶፋ መድኃኒዓለም ነው ዝም የሚለው ስሜት አይደለም። እሺ ንገረኝ፣ ለምን ዝም ይበል? አሁን አንተ ልገላት ነው ስሜት አይደለም። አንተ ልገላት ነው እሱ ጋር ካልሄድኩኝ እያለች ነው ማለት ነው። ሰው ጋር ይራል ሌሯት ምን አገባህ አንተ? ፍቅረኛዬ ስለሆነች አንቺ ያለሷ አልችልም ማለት ፍቅሯን ግን የምታሸንፈው በመጮህና በማነቅ አይደለማ። ተነጋግረህ ፍቅርን ለማሸነፍ መሞከር መቻል አለብህ። ተለማመድ። አንተ ባህሪ አይደለም አውቃለሁ፣ ግን ደግሞ መሞከር አለብህ። ጆ እንዴ እስከ መቼ እንደዛ ትሆናለህ አንተ? ደግሞ ገድዬሽ ሞራል ነው የመግደልን ያህል እኮ ለመሞት ሞራል አይኖርህም። ገድዬሽ እኖራለሁ ትላታለህ። ጆ ለሰርግ አንደኛ ሙቴ እንደማረግ በጣም ነው የምትገርመው። መቼም እኔ በህይወት እያለሁ አታደርጉም። በጣም ነው የምትገርመው። በጣም ፍቅር ጉልበት አይደለም። ፍቅር የፍቅሬ ጉልበት ነው እንደዚህ የሚያደርገኝ። እሺ ለሷ ያለኝ ስሜት ነው። በሷ ማንም ሰው ሲመጣብኝ ወደ ኋላ አይደለም። ማንም ሲመጣብኝ ሁሉንም በሷ ላይ ቀለበሰው ሁሉ ከሁሉም ሁሉም ነገር ገደብ አለው። ሁሉም ነገር ከሁሉም ሰው ጋር ተጋጭተህ ይችላል ይገባል። ምንድነው ማድረግ ያለብኝ? ማድረግ ያለብንማ እየነገርኩህ ነው፣ ግን እያደረግህ አይደለም። ጆ እና እሱ ላስከኝ ዝም በላት። ዝም ብዬ ማየት ነበረብኝ። ሄዳለች አድራ እኮ ነው የመጣችው። ቶፋ ሶስተኛ ጋር ትሰልስ በጣም ደስተኛ ዛስ አደርሽ አይገርምም? በጣም ደስተኛ አሁን ግን አትሄጂም። ሬሳችን ነው ከዚህ ቤት የሚወጣው። አትሄጂም ብዬሽ በጣም ነው የምትገርመው። ግን አዎ እገርምሃለሁ። ለፍቅሬ ምንም ነገር ስለመሆን አዎ እገርምሃለሁ። እሺ እገርምሃለሁ። ጆ ተረጋጋ። በቃ እንዴ እስከ መቼ ነው ስሜት የምትሆነው? በሷ ማንም ቶፋ አልችልም ታውቃለህ። እሱ ጋር ሄጄ ጭራሽ መኪና ውስጥ ቃለኝ አምጥቼ በትኜ ልልህ። እኔ የቁስ ችግር የለብኝም። ባዶ ቤት እኮ ነው ያገኘሁት። የቁስ ችግር የለብኝ ምናምን ብለህ ደግሞ ራስህን አታካብድ በእናትህ። ይሰማኝ በጣም ትገርማለህ። የሚያሳፍር ነገር ያደረገው አያድርገውና ልጅ ብታይ ከዛ እኛ ውጭ ነው ያለነው አይደል? እንገባለን። ከዛ በኋላ አንተ ራስህን እንኳን የምታጥፋበት ሰዓት አይኖርህም ነበር። ከዛ እስር ቤት ትገባለህ። እስር ቤት ተጻጻፍ ይገላል። ቶፋ እስር ቤት ሆኜ ራሴን ባጠፋስ እኔ አታደርገው። ቶፋ እሷን አጥቼ ከምኖር አደርገዋለሁ። ነገር ማለት ነው። በጣም ከአንድም ሶስት ገጥሞኛል። የህሊና ጸጸት ነው የሚሆንብህ። ወይ መሞት አትችል ወይ መኖር አትችል። እንደዚህ አይነት ሁኔታ ውስጥ ነው የምትገባው። አንተ እናቶን እኮ ከሞትም አልተገላገልከው እኮ ግን አትሞትም። ምን ላድርግ? ከዚህ ሰውዬ ጋር ስትሄድ አትሄድም። መቼ ከዚህ ሰውዬ ጋር ስትሄድ ቆም ያለኝ አንተ እሷን ገላሃት። አንተ ራስን ብታጠፋ ግልግል ሰላም ነው። ግን እንደዛ አታደርግም። ገላሃት ግን አንተ በቁም ትሞታታለህ። እንዴ ለእንደዚህ አይነት ነገር አንተ መወሰን የለብህም። ለእንደዚህ አይነት ነገር መቸኮል የለብህም። እንዴ ምን ሆነህ ነው? እሺ ምን ላድርግ? አልቻልኩም። ምንድን ነው ያልቻልከው? አንድ ቀን ነው እኮ አይደለ? ነፍሴ ባጥፋት ካለ ካለ መጀመሪያ ሁለት ቀን ሶስት ቀን
2 ዓመት ታግሳታለህ አይደል? ከ2 ዓመት በጣም ያ ነገር ምናምን አቁሞ ምናምን ነገር እርቅ ፈጥራችሁ ምናምን ነገር አሁን አብራችሁ መኖር ይችላል። ከዚህ በኋላ ደግሞ አንድ ቀን አይደለም 2 ሰዓት 3 4 ሳምንት ጓደኛ አጠብቃትም። እሷ መንገዷ በተስተካከለ ጊዜ ታስተካክላለች። በምን ያጣት ነው የሚመስል? በገንዘብ ስራ እየሰራው ለምንድን ነው ወጥቶ የሚገባው? እየሰራው ገንዘብ ካሳጣህ የምትወደውን ሰው ሰርቀህም ቢሆን ታመጣለህ። ልክ ነው እያልኩኝ አይደለም። ግን ገንዘብ ከሆነ ፍቅርህን የሚያሳጣህ ገንዘብ ታገኛለህ እንጂ ህይወት አታጠፋም። የእሷን ህይወት አምጥተህ አስፍተህ ሄዳ ሳይሆን አጠገቤ ሆና ነው መስራት የምፈልገው። አጠገቤ ሆና ምንም ሳይኖር ለገንዘብ ብላ አንተን ጥላ ከሄደች አታስፈልግም። እንደኔ ነው ማለት። ሲጀምር ግን ለገንዘብ ብላ የምትሄድ ልጅ አይደለች። ምናምን ይባል እሱን ምክንያት ፍቅር አልጎደለባትም። ፍቅር አልጎደልክባት። ፍቅር አጉዬብሽ ያጎደልኩብሽ ነገር አለ። አትሄጂም እያልኩ አትሄጂም ሄዳለች። አትሄጂም እድሜ ልክህን ታውቀኛለህ። አንተ ምን ያታውቅ? አንተ ምን ያታውቅ? ፍቃዱ ታውቀኛለህ። እድሜ ልክህን ከልጅነት ጀምሮ እንዲህ ነህ እንዴ? መቼ ነው የምትቀየረው? ታድሚ እንደዚህ እድሜ ልክህን ልጅ ሆነህ ለማውቀህ ማለት ግን ፍቃዱ ማለት በስትክክል ግለጽልኝ። እኔ ማውቀው ልጅ ሆነህ ለማውቀህ አልኩህ እኮ ልጅ ሆነህ እድሜ ልክህን እንደዚህ እሱ ነው ፍቃዱ ነው አጎቴ ነው ደስ አለ። አንተ ይሄን ሁሉ ነገር እንዴ መቼ ነው የምትቀየረው? አሁን እንዴት ፍቀድልኝ? መቼ ነው የምትቀየረው? እሺ ወንድሜ በጣም ከተሰም ተደጋገሩ ጥሩ ያለው ቋንቋ በጣም ከታ አጎቷ ነች። መቼ ነው እኔን የምታምነኝ አንተ? እኔ እንደሷ አስቤያለሁ እኮ እንደሷ አስቤያለሁ። ፈርቼ ነው እኮ እሺ አሁን እንዳላናሽ ፍርቼ ነው የዋነሽ እንደኔ አይደለሽም። ጨክኖ የሚጨክን ክፉ አንጀት የለሽም። አንድ ድል ሰተሽኝ ልካስሽ ተመኘ ያው ማገልጋይሽ ታማኝ ባሪያሽ ሆኜ ቁምና እናገኝ በስሳት ቁምና እናገኝ። እኔ ፍቃዱ ከልጅነት ጀምሮ ነው በደንብ አድርጌ የማውቀው። ልጅም ሆነ ይሄ ነው ያንተ ባህሪ። አትቀየርም እንዴ? ከኔ ጋር ባያልኩት ደም የሚፈላው መጀመሪያ ማን ነው ብለህ ጠይቃለህ? ምንድነው ይቅርታ ምንድነው ይቅርታ? ጭራሽ እንደገና ከዚህ ጋር ስላያት እኔ የሰጠኋትን ገንዘብ ነው እንደገና ምን መለስላት? እንደምትወዳት አንተ ነገር ያረጋገጥኩት ነገር ቢኖር ምን እንደሆነ ታውቃለህ? እንደምትወዳት ብቻ ነው ያረጋገጥኩት። እሺ መቼ ልታምነኝ ነው? ማለት መቼ ነው የምታምነኝ አንተ? እሷ ከኔ ጋር እየማከረች አይደለም። መጀመሪያ ካፌ አየኸኝ? እሺ ያሳደግኳት ልጄ ናት። ታውቃለህ? ቀን ነው በቃ ቀን ነው። ምን ያስቀናሃል? እኔ እንዳላጣት ፈራሁ። በእኔና በሷ መካከል ያለው አላውቅህም። ማነው ብለህ አትጠይቅም እንዴ? አሁን እኮ ይተረጋጋ ማንነቴ ከነገርኩ በኋላ ሁሉ እየተረጋጋ አይደለም። እኔ ነኝ አሁን መጥፋት ያለብኝ። በእንዲህ አይነት ሁኔታ አሁንም ቢሆን አሳልፌ አልሰጥህም። ወደ መጣሁበት ሀገር ይዣት ነው የምሄደው። መጀመሪያ ነግሬሃለሁ። የመጀመሪያ ቀን ላስረዳህ ጆ አዳምጠኝ። አየሁሽ ከወንድ ጋር አልከኝ። ምን ትሰራለህ? ስለ አንድ የኔ እዛ መስራት ስለሚያሳስብሽ የሚል ወሬ ጀመር። ምንስ ብትሰራ? እኛም እኮ እዛ ሄደን እኮ ይህም እዛ የምንኖርበት ሀገር ምን እየሰራን እንደምንኖር መኪና እየጠበኩ ነው የምኖረው። እኔ ሀገር ስለወጣሁ እንዳይመስልህ። ሁላችንም ዕቃ እያጠብን የሆቴል ዕቃ እያጠብን ነው የምንኖረው። መኪና እያጠብን ነው፣ ፓርኪንግ እየሰራን ነው የምንኖረው። እዚህ ስንመጣ ነው ራሳችንን ትልቅ የምናደርገው። አጎቴ ተረጋጋ። እሷ ቆሻሻ ስለተረገች ነው እንዴ? እኔ የተሻለ ህይወት ልሰጣት ስለምፈልግ። ምንድን ነው የተሻለ ህይወት? ምን ሰርተህ የተሻለ ህይወት የምትሰጣት? የአቅሜን እየሰራሁ። ምንድን ነው የምትሰራው? መጣሁ እኮ አየሁህ እኮ ስመጣ ባዶ ቤቱ በቃ ጆዬ እንኳን ከጓደኞቹ ጋር እንኳን አትስማማም እኮ።
መጀመሪያ መቀየር አለብህ። ባህሪ ነው መቀየር አለብህ። ጆ በቃ አየህ፣ ይሄ ነገር ነው ትዳርን በጣም የሚያፈርሰው ሚስ አንደርስታንዲንግ፣ አለማውራት፣ በግልጽ አለማውራት፣ አለመተማመን። አየህ አለመተማመን። አሁን ይሄንን ነገር አስበው እንግዲህ ኢማጂን፣ ቅድም እያልኩ ነበር እቺ ልጅ ሞተችብህ እንበል። ልክ እኛ ስንገባ እንደው አላቅም እኔ እሱን አላውቀውም፣ አጎቷ እንደነበረ ብታረጋግጥ ፍቃዱን ታውቀዋለህ በስም ማለት ነው። ፍቃዱ ስትል ሲልህ አስታውሰዋል። ፍቃዱ እንደሆነ ብታውቅ ምን ያህል ነው ፊልም የምታደርገው ጆ? እኔ ይሄኛው ነገር ማለት ነው ለአንተ አይደል ለእኔ ለየትኛውም የኢትዮጵያ ሕዝብ ለየትኛውም ሰው ለተባለ ሰው የሚያስተምር ታሪክ ነው። በደንብ ነው ጭንቅላት ላለው ሰው ቆንጆ ትምህርት የሆነ ነገር። እኔ ፈታ ነበር እኔ ሰማ ነበር ገላትስ ቢሆን ደግሞ ማንም ሰው ለመግደል ይወጣል እንጂ ለመሞት አይወጣም። ገድዬሽ ሞታለሁ ምናምን ብለህ እንትን መጀመሪያ ሳታውቅ ነው ልክ ተረጋጋ። ልጅ ቀንቺ ቀናት የመጀመሪያ መቀቀይ አታምነኝም ዞ እኔ አንተ ላይ ሄጄብህ ካውቃለሁ። አሁን እንተው 2 ዓመት ሙሉ እኔ ካንተ ጋር ከሌላው እንደጋ ሆኜ አውቃለሁ። ንገረኝ ባልወደ ባላፈቅር ካንተ ምን ጎሎብኝ ብዬ እንደዚህ አይነት ቤት ውስጥ አብሬ እየኖርኩ እንደዚህ አፍንጬ ድምጼ እስኪታፈን ድረስ እስኪያፍነኝ እስኪያመኝ ድረስ አብሬ እየኖርኩ አይደለ? ያኔ ካፌ አየኸኝ። አዎ አይተኸኛል። ለአንተ ለመደውል አጋጣሚ አላገኘሁም። ምን አለ መተህ ብትጠይቀኝ ያኔ እኔን እስከመች ነው የማታምነኝ? ምን ድረስ ነው የማታምነኝ? ነገም የሆነ ሰው ይመጣል። በአምረን እኮ ስንት ነገር አለፈን አይደል? እንዴት ሳታምነኝ ከሌላው ጋር ሌላ ነገር ልጅ አንቺ ልጅ ነው ብለህ እኮ ስንት ነገር አለፈን አይደል? አሁንም ድጋሚ አንድ አይነት መስመር ላይ ነው የምሄደው። መች ነው እሺ እኔን የምታምነኝ? ባይነግርህ እኔ ለምን እስክትጨርስ እኔ ምንም አላወራም። ምንም ጆ እንዴ ለምን እኔ አፈቅርሃለሁ አይደል? እወድሃለሁ። ከዚህ በላይ ማረጋገጫ ነው የምትፈልገው? እሺ ለፍቅሬ አብሬ ከመኖር ሌላ ጆሽ ምንም ማረጋገጫ ነው የምትፈልገው? ምን እኔ ለገንዘብ ብዬ ሰውነቴን የምሸጥ ሰው ለገንዘብ ብዬ ከወንድ ጋር የምሄድ ሰው ነኝ? እንደዛ ቢሆን ከአንተ ጋር እንደዚህ አይነት ቤት ትኖራለህ? ንገረኝ። አላሳዝንህም እንዴ? ትንሽ እንኳን ቀንቺ ምን እንደተሰማኝ አላውቅም፣ ግን በቃ የማጣሽ ያልተሰማኝ ከቅፍሽ ውስጥ የመውጣ ያልተሰማኝ ድጋሜ ማላይሽ ያለ እንደዛ ነው ያሰብኩት። ለምን አላዳመጥ ቅናት ፍቅር አይሆንም። ፍቅር ቢሆነው መተሳሰብ ነው ያለው። ይቅርታሽ እሺ እስከመቼ እሺ መቼ ነው የምታምነኝ? እኔ እንደዚህ አይነት ነገር በጣም ሰልችቶኛል። በቃ እኔ ከዚህ በኋላ አልፈልግም። በቃ እውነቱን አወቅ አይደለ? ማወቅ ያለበት እውነት ይሄ ነው አይደለ? እኔ ትክክት ብሎኛል። በቃ አቅሜ በላይ ነው፣ ደክሞኛል። በቃ ከዚህ በላይ እኔ ምንም መቀጠል አልችልም። ሳታምነኝ እያለቀስኩኝ እንዴ እስከመቼ ነው እንደዚህ የምንቀጥለው? ባለፈው አለቀኝ ጸጥ፣ አሁን ደገምኩ። እኔን ከዚህ በኋላ እንዲህ ብትሞክር ትገለኛለህ። ሲጀምር አሁንም እነሱ ያደረሱ ነው እንጂ ትንሽ እንኳን ልትራራልኝ ትንሽ ምክንያቱም ሚስቴ ነሽ፣ አፈቅርሻለሁ፣ ወደፊት ህይወቴ ነሽ የምትል ትንሽ እንኳን ልትራራልኝ ይገባል። ከዚህ በኋላ ግን ካልተጋባሁ አልፈልግም። እኔ በቃ አልፈልግም። አላወቅም ሆነም ቀረም በተዘዋዋሪ አታይም። በቃ ቶፋ ይቅርታ አታስገድዳት። በቃ አሁን በቃ እሺ ረግጬ ለተናገርኩት ነገር ለተናገርኩበት ንግግር ምናምን ስለዋሸሁት ይቅርታ። ግን በቃ ልሁን ላስጨርስ ላፈለኩ በቃ እኔ እንደዚህ ነው አልፈልግም። ስለማፈቅር ብሏል ተሳስቷል፣ በደንብ ተሳስቷል። ግን ደግሞ አንቺ ስትተና አድርገኝ በጣም እንደምትወደዱ ግልጽ እኮ ነው። ከዚህ በኋላ ምንድን ነው እሺ እንደዚህ ነው እያልኩኝ አይደል? እሺ እኔ እናንተ ባለ ልክ ያልሆነውን እኮ ልክ ያልሆነውን ተናገር። እሺ አሁንስ ቢሆን አሁንም እነግረዋለሁ፣ ወንድሜ ነው። ዲታ ምን ይተቻል ይላል። እኔ ጋር እንኳን ተሳስኖርም እኮ ኖሮ እኔ አይደለም ይወደ እኔ ማንነቴን ስለነገርኩት ቀዘቀዘ። ከዚህ በኋላ ምን ሊፈጠር እንደሚችል እንዴት አምኛት ነው ትቼ የሚሄደው? ንገረኝ። እስከ ዛሬ ድረስ ያላንተ ኖረዋሉ። አይ ነው አሁንም ደግሞ በዚህ ልክ የተናደደው ሌላ ሰው ጋር አብራ ስላለች ምናምን ነገር መስሎት ነው። ልክ ነው እያልኩኝ አይደለም። የሚሄድበት መንገድ ልክ አይደለም። እሱም በምናስተካክለው መንገድ ነው እናስተካክለዋለን፣ እንገስጸዋለን። በስራ አጋጣሚ ከወንድ ጋር ብገናኝ እንዴ የሆነ አጋጣሚ ከወንድ ጋር ብገናኝ ለጋ በቅርሻለሁ እያለ እያለቀሰ የሚመጣ መከራ የሚያበላኝ ሰው ቢኖር ላታምነኝ ነው? እሺ ነገ እሺ በእኔ አማካኝነት የተሻለ ስራ ይፈጠርላል ተባለ። ያ ስራ ከወንድ ጋር የሚያገናኛት ቢሆን ሊከታተላት ነው። መጀመሪያ እሱ የሚለወጥበት መንገድ አይበጥም። የከተማ ልጅ ነው።
አንተ ከሀገር ውጪ ወጥተህ ነው ያገኘውን ፓርኪንግ ምናምን ነገር ስትሰራ የነበረው። የከተማ ልጅ ሆኖ ከተማው ስር ግን የቀን ስራ ግን የሚሰራ ግን የአዲስ አበባ ልጅ አታውቅም። አሁንም እየተደራጁ መኪና የሚጠብቁ ሰዎች አሉ። ገባኛው ግን ደግሞ ማለት ነው ስራ የሚመርጥ ልጅ አይደለም የልጅ እያልኩ ነው። እኛ እዛው እዚሁ አዲስ አበባ ተወልደን አድርገን ማለት ነው የቀን ስራ ልንሰራ አንችልም። ሰውነታችን ይጓችን ይፈተናል። ከሀገር ውጪ ወጥተን ግን ቢሆን ኖሮ ሊስትሮ ምን እንሰራለን? ያገኘነውን ስራ እንሰራለን። ይሄ ልጅ ከኛ እንኳን ይሻላል እያልኩ ነው። ችግሩ ምን እንደሆነ ታውቃለህ? የባህሪ ለውጡ አግሬሲቭ ነው። በቃ እዚህ ጋር መከራከር አያስፈልግም። የቤት አምጥቼልሃለሁ እዛ ይቀራል። እኔ እንድትጎዳብኝ እኔ ቤት ጋርች ምን ያደርግልኛል? ተቸግረህ እንድትኖር አልፈልግም። እኔ ያላንቺ ይሄ ቁስ ምንም አያደርግልኝም። ልትችል ወደ እናቱ ቤት ተመለስ። ካልቻልክ ግን እዚህ ዳልቶ እንድትኖር ነው የምፈልገው። እየታመምክ እየተጎዳክ እንድትኖር አልፈልግም። ከዚህ በኋላ ግን እናንተ የሚባል ነገር ያበቃል። እዚህ ጋር እናንተ የሚባል ነገር አልቋል። በቃ ኦኬ በቃ እንዴ አረጋ ማለት እሺ ተፋ ከዚህ በኋላ ቀሪ ልትለኝ ነው። ከዚህ በኋላ ምን እኔ እንኳን ሪቺ አንቺ ያልተረዳሽው ነገር ምንድነው ታውቂያለሽ? እኔ በሱ ቦታ ላይ በሆን የሚሰማኝን ስሜት ነው የተሰማው። ምክንያቱም ከዚህ በፊት ካፌ ውስጥ ምናምን አይቶሽ ምናምን ነገር አንቺን ላይክ ምን ብዬ ልንገርሽ ብሎ ፈርቶ ነው ያልነገረሽ። ተማምነናል ምናምን ብላችሁ አውርታችሁ ምናምን ነገር ከዛ በኋላ መልሶ እንዴት ብሎ ይንገርሽ? ይከብዳል እኮ እንዴት ብሎ ያስረዳሽ? ስለከበደው ነበር ዝም ያለው ማለት ነው። እና ኢቭን ጭንቅላቱ እያሰበ እየተጨነቀ ነው። ቅድም የነገረኝ ነበር ጭንቅላቱ እያሰበ የነበረው እንደው ታውቂያለሽ፣ የሆነ ሰዓት ተነስተሽ ከአንዳንድ ልም ብለሽ የምትሄጂበት ነበር እየመሰለ የነበረው። እንደዛ ሆኖ እንኳን ቻል አድርጎት ከዛ በተጨማሪ ደግሞ እሱን ያሸሽው ምናምን ነገር ደግሞ ሲደርስ ደግሞ ምን አይነት ስሜት ሊሰማው ይችላል? በሱ በኩል ሆነሽ ማየት መቻል ኖርማል ነገር እኮ ነው። ኖርማል አይደለም። መጀመሪያ ካሰበው ነገር ጋር ኖርማል አይደለም ፍቄ። ይሄ እኮ ነው ትልቁ ችግሩ እኮ። አየህ አሁን እሱ የኔን ያህል አንተ አታውቀው። እኔ ከዚህ ነው ጀምሮ የማውቀው። ልጅ ያለበት ሁኔታ ግን ያውቀዋል። አሁንስ ቢሆን እንዴት አድርጌ ልመልለት? እሺ እኔ አንድ ላምን የምችለው ምን እንደሆነ ታውቃለህ? በጣም እንደሚወዳት እሱን ደግሞ አንተ ራስህ ነግሬዋለሁ እኮ እኔም እኮ ነግሬዋለሁ እኮ። መውደድና መፋቀር ግን ደግሞ አንድ ቤት ስራ ያኖራል አያኖርም እሱን ነገር እናስተካክላለን። እሷ ጋርም ስህተት ሊኖር ይችላል፣ እሱ ጋር ሊኖር ይችላል። መጀመሪያ ባህሪው ነው ማስተካከል ያለበት። በቃ ትንሽ አንድ ጋር ነው ያዙት አይደል? አብረው አንድ ቤት ውስጥ እየኖሩ ነው አይደል? አንተን ስታገኘ ብትነግረው ይሄ ሁሉ አይፈጠርም ነበር። እሷ ጋርም ስህተት አለ። ለስነው ማችግር ሰጣት። ከኔ ጋር እኮ ነው ካፌ ሲያያት የነበረው። ከሌላ ወንድ ጋር እኮ አይደለም እኮ። አሁን ይኸው ፊት ለፊት እኮ መናገር ይችላል። ከኔ ጋር ካፌ ያያት ከኔ ጋር ሬስቶራንት ያያት የት ነው? ምንድን ነው ያየህ? መጀመሪያ ማን ነው? ምንድን ነው? ትወዳታለህ? እየነገርኩህ አንዴ ብቻ ትወዳታለህ፣ ታፈቅራታለህ። አይ ነው በጣም ነው የሚወድሽ። በጣም ግን በእንዲህ ነው በእንደዚህ ያሉ ልክ አይደለም። ግን ዛሬ እኔን አምነሽ ማለት ነው ምንም አያደርግሽ። ይልሽ አይገልሽም ወይ ነገር አያደርግሽ። ብቻ ትንሽ ሰዓት ስጪውና ያውራሽ። ከዛ በኋላ ማለት ነው ከዛ በኋላ አንቺ መውጣት በፈለግሽበት ሰዓት ላይ ትደውይልኛለሽ። እዚህ ጋር ነው የምሆነው። ከዛ አላስወጣም የሚል ከሆነ አንቺ በፍላጎትሽ መውጣት ፈልገሽ አላስወጣሽ የሚልሽ ከሆነ ከኔ ጋር ነው ጸቡ የሚሆነው። ግን ትንሽ ኳሊቲ እንዲኖራችሁ ፈልጋለሁ። የምትወቃቀሱበት፣ የምትነጋገሩበት፣ የምትሰዳደቡበት፣ ከፈለግሽ የምትመችበት፣ የሚመታሽ ምናምን ብቻ ግን የምትግባቡበት ይሁን። እኔ ደግሞ መናገር ያለብኝ ሀሳብ እንትን ታውቃለህ? በቃ ባለው ነገር እዚህ ባመጣለት ነገር እዚህ ይጠቀም። ትንሽ ጊዜ ብቻውን ነው ራሱ የገንዘብ ችግር ኖሮበት እኮ አይደለም ራሱ ይጠይቅ። ቤተሰቦቹ ምናምን ጥሩ የወጣው እኮ ማለት ነው ከእሷ ጋር ስለገንዘቡ ችግር አይደለም እያወራሁ ያለሁት። ስለገንዘቡ ችግር አይደለም እያወራሁ ያለሁት። አሁን ልጅ ስራ የሚመርጥ ልጅ አይደለም። የትኛውንም ነገር መስራት የሚችል ሰው ነው። አሁን ማለት ነው ወደ መፍትሄው እየመጣ ነው አይደለም? ወደ ኋላ መመለስ አያስፈልግም። ትንሽ ቀን ብቻውን ይቀመጥና ራሱ ይጠይቅ። የቱ ጋር ነው ስህተት ይበልና እሺ እሱንም ቢሆን እነሱ ያወሩና ይሄን ነገር እነሱ ይወስኑ። አትወጁ ከሱ ጋር መሆን አትፈልጊ? እፈልጋለሁ ግን ከምትፈልጊ ከሆነ አውሩ ነው የኛ ፖይንታችን ነው። እሺ አለች ደግሞ ይቅርታ ጠይቅም ነው ግንባሯን ዛም አብንጫን ዛም ከንፈሯን ስቀልድ ነው ታመራዋለህ እኮ ግን በቃ ማማለን በቃ ነው እኔ አፈቅረዋለሁ እወዳለሁ። አንተን ትቼ ሌላ ወንድ ጋር የምሄድበት ምንም ምክንያት የለኝም። ጠይቀኝ ብትቀናት ጠይቀኝ። ራይል ከሌላ ወንድ ጋር ነሽ ብለኝ ለዋሽህ አልፈልግም። እኔ መዋሽቼ ካላቅም ማለት ከዚህ በኋላ ማላወሸን እልህ አታስይዘኝ በማለት በቃ ውስጥ አንግባ። በዚህ ምን
እሺ ይመቻችሁ። ፈራው እንዳላጣሽ ፈራው። እሱ እንደዛ ስትሆኝበት ሳይ በጣም ፈራው የምር። እሺ እኔ ከአንተ ሌላ ወንድ አልፈልግም። እወድሃለሁ፣ አፈቅርሃለሁ። በቃ አለሜን ታውቃለህ። በቃ ከአንተ ሌላ ማንም የለኝም።